ከኩኩ ጋር እንማር እንዝናና ኩኩኩ ኩኩ ነሽ የምንወድሽ የምንወድሽ። ሰላም ልጆችዬ እንደምን አላችሁ? ዛሬ ደግሞ ስለ ሰማዩ ጀግና ስለ ንስር የምነግራችሁ ድንቅ ነገር ስላለ አብራችሁን ቆዩ። ልጆችዬ ዛሬ እኔና እናንተ ወደ ሰማይ ከፍ ብለን እንበራለን። ልክ እንደማን? እንደ ንስር ማለት ነው። ንስር ማን ነው? እስኪ ልጆችዬ ስለ ንስር የምታውቁ እርስ በርሳችሁ ተወያዩ። እኔ ግን ለዛሬ ስለ ንስር የምነግራችሁ አስገራሚ ነገር አለ። ንስር የወፎች ሁሉ ንጉስ ነው። ለምን መሰላችሁ? በጣም ጠንካራ ስለሆነ ንስር እዚህ ምድር ላይ ካሉ ወፎች ሁሉ ይልቅ ሰማዩን ይገዛል። ግርማ ሞገሱ፣ አረማመዱ፣ የበረራው ፍጥነት በጣም ያስገርማል። እስቲ ንገሩ፣ ንስር ምን አይነት ቀለም ያለው ይመስላችኋል? ቡናማ፣ ጥቁር፣ አንዳንዴም ነጭ ጭንቅላት አለው ብላችሁ ከመለሳችሁ ትክክል ናቸው ማለት ነው። ንስር እኛ ማየት ከምንችለው 8 እጥፍ በላይ ማየት ይችላል። ልክ እንደ ቴሌስኮፕ ማለት ነው። እኛ መሬት ላይ ያለች ትንሽ ነገር ላይ አተኩረን ካላየን ላናይ እንችላለን። ንስር ግን ከፍ ብሎ እየበረረ መሬት ላይ የምትጓዝ ትንሽዬ ጥንቸል ወይም ሌላ ነገር በደንብ ማየት ይችላል። ለዚህ ነው ንስር በጣም ንቁ ነው የምንለው። ሌላ በጣም የሚገርም ነገር ልንገራችሁ። ወፎች ዝናብ ሲዘንብ መደበቂያ ይፈልጋሉ። ንስር ግን ፈጽሞ ይህን አያደርግም። ክንፎቹን በደንብ ይዘረጋና ወደ ላይ ወደ ላይ ወደ ላይ እየበረረ ደመናውን አልፎ ከፀሐይ ጋር ይገናኛል። ንስር ዝናብን የሚያመልጠው ከስር በመደበቅ ሳይሆን በላይ በመብረር ነው ማለት ነው። በጣም የሚገርመው ደግሞ ጎጇቸውን የት እንደሚሰሩ ነው። አብዛኛውን ጊዜ በጣም ከፍ ባሉ ተራራዎችና ገደሎች ላይ ነው ቤታቸውን የሚሰሩት። እዚያ ማንም ሊደርስባቸው አይችልም። ለልጆቻቸውም ምቹና ደህንነቱ የተጠበቀ ቦታ ይሆንላቸዋል ማለት ነው። እንግዲህ ልጆችዬ ከንስር ምን እንማራለን? ሁልጊዜ ንቁ መሆንን፣ ጠንካራ መሆንን፣ ደፋር መሆንን ከንስር እንማራለን ማለት ነው። ልጆችዬ እናንተም ጠንክራችሁ ከተማራችሁ እንደ ንስር ከፍ ብላችሁ እየበረራችሁ ዓለምን ማየት ትችላላችሁ ማለት ነው። ልጆችዬ ስለ ንስር ለምትወዷቸው ጓደኞቻችሁ አካፍሉ። አመሰግናለሁ። እወዳችኋለሁ። ደህና ሁኑ። በሚቀጥለው ሌላ ቆንጆና አስገራሚ ነገር ይዤላችሁ እስክመጣ ድረስ ሰላም ቆዩኝ።